ቀነኒ በነገራችን ራሷን ያጣፋች ከፎቅ ላይ ተከስከሳ ያንጠት ስብርባሪ ያልተገኘባት ቀነኒ አባቶቻችን ዛሬ መንሱር ጀማልን ሆኗል። ከዛንኛ አባት ልክ እንደ መንሱር ጀማል በፌስታል ብር ይዞ እርዳታ እየሰጠ እንደሚመጻደቀው ሁሉ የኛም ካህን ቆብ ለብሰው ካህን ላብሳ አድርገው ሆስፒታል ገብተው ብር እየሰጡ ይመጻደቁብናል። ቤተክርስቲያኒቱ ክብሯ ልዕልና መብቷ መጠበቅ አለበት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተደፍራለች። ለምንድነው የማይሞቱ? መልካም ነው። ማን ይግደል? ይሄ ደብዳቤ እንዳይጻፍ ያልጣሪ ሀገረ ስብከት አመራር የለም። ገዳሙን የዩ ጩፋ ገዳም ያማረግ እኮ ነው። በተዘዋዋሪ መንገድ ይሰራ ጴንጤ ቢሆኑ ፕሮቴስታንት ቢሆኑ ካቶሊክ ቢሆኑ ሙስሊም ቢሆኑ የነዚህ ልጆች መካድ እግዚአብሔርን መካድ ተጠያቂዎቹ ጳጳሱ ናቸው። ነጋዴ እየፈጠራችሁ ያላችሁብን እናንተ የቤተ መቅደስ ነጋዴዎች ናችሁ። አስቸገራችሁ። ከቤተ መንግስቱ የቤተ ክህነቱ ሰላይ ይበዛል። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምላላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን በእያላችሁበት ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችን በሙሉ እግዚአብሔር ይማርልን። እንኳን ለዓመታዊው ለቅዱስ ዮሐንስ በዓል አደረሳችሁ። በመልጃው በረድኤቱ በጥበቃው አይለኝ ከክፉ ነገር በሙሉ ይጠብቃችሁ ብዬ ጀምራለሁ። በዓል እንዴት አሳለፋችሁ? ከበዓል በኋላ በአካል አልተገናኘንም። ያው እንደዚህ ቀጥታ የዕለት ፕሮግራም አላቀረብኩም። አንድ የታምር ፕሮግራም አቅርበናል። ከዛ በፊት እንግዲህ በዓል እንዴት እንዳለፈ ከኮመንቶቻችሁ ሰማለሁ። የት ያሳለፋችሁ? በዓልስ እንዴት አለፈ ለእናንተ በኮመንት መስማት ፈልጋለሁ። በተለይ የዚህኛዋን ኮመንት ነገ እንነጋገርባታለን። ስላሳለፋችሁት የበዓል ሁኔታ የተወሰነ አስተያየታችሁን ፈልጋለሁ። ከዛ በማስከተል የዛሬው ፕሮግራም ከያዝኩላችሁ መካከል እጃችን ላይ ደብዳቤው ገብቷል። እሱ አንደኛ ይሆናል። እጃችን ላይ ስለገባው ደብዳቤ አነሳላችኋለሁ። ከዛ በተረፈ ግን ቀነኒ ራሷን ነው የገደለችው የሚሉ መረጃዎች እየወጡ ይገኛሉ። ስለሱ መረጃና ማስረጃ በደንብ ነግራችኋለሁ። እናንተም ትሰሙታላችሁ። ሌላኛው መረጃ የማቀርብላችሁ አስፈሪዋ ጎንደር ቀጣይ ስጋትን ስለሱ ማመጣላችሁ መረጃ ይሉኛል። ቀጣይ ጎንደር ላይ አስፈሪ ነገር ይፈጠራል ብለው የሚያስቡ ሰዎች መረጃዎችን እያጋሩ ነው። ከሱ አንፃር አቀርብላችኋለሁ። ብፁዕ አቡነ ማትያስ የተናገሩት ብፁዕ አቡነ አብርሃም ነው ብፁዕ አቡነ ቀለሚንጦስን ነው ወይንስ እነማንን ነው የተናገሩት ብለው ሐሳብ የሰነዘሩ አሉ። መረጃውን በማስረጃ ይዤላችሁ መጥቻለሁ። ከነዛ ጋር አያይዤ የማቀርብላችሁ መረጃዎች ይኖሩኛል። አብራችሁን ስትቆዩ ሁሉንም ሰሙታላችሁ። ይህ የቃለ ቀርን ሚዲያ ነው። አርያ መካሻን ፕሮግራሙን አዘጋጅቼ ያቀርብኩላችሁ። በአቡነ አብርሃም፣ በአቡነ ሳዊሮስ፣ በአቡነ ዲዮስቆሮስ፣ በአቡነ ቀለሚንጦስ መካከል ያለውን ሰፋ ያለ አጀንዳ ይዤላችኋለሁ። ለእናንተ ይሆናሉ ያልኳቸውን መረጃም በማስረጃ ጭምር ያስኩላችሁ መረጃ አቀርብላችኋለሁ። ከዚህ ደብዳቤ ጋር ዛሬ ጉዳዩን ከስውሯ ማርያም ጋር ማያይዘን እናየዋለን። ከመሸጋገሪያ በኋላ እንገናኝ። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የዲፕሎማቶች መንደር በሆነችው በመሃል ሳር ቤት ከቫቲካን ኤምባሲ አጠገብ ቅንጡ የመኖሪያ አፓርትመንቶችን በካሬ 71500 ብር ከቴምር ሪል ስቴት ከዚህ ቀደም ባለ 2 መኝታ 80 ካሬ በ9.6 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ5.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 139 ካሬ ከዚህ ቀደም በ15 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ9.9 ሚሊዮን ብር ሙሉ ክፍያ በመክፈል የአፓርትመንት
አፓርትመንት ባለቤት ይሆኑ። ቤቶን በ36 ወራት የሚረከቡ ሲሆን ይቅናሽ በአንድ ጊዜ ለሚከፍሉ ደንበኞች ብቻ ነው። ይፍጠኑ። ለ15 ቀናት ብቻ የሚቆይ እንዲሁም በአዋሪ በሚገኘው ሳይታችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ይዘንሎት ቀርበናል። ብልሆች መልካም አጋጣሚን የሚጠቀሙ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። የምስራች ከበርሜል ቅዱስ ጊዮርጊስ ኑ አብረን እንጓዝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕራብ ጎንደር ሀገረ ስብከት በቋራ ወረዳ ቤተ ክህነት ስር የሚገኘው አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን ሕንፃ ግንባታው ተጠናቆ ጥር 18 ቀን 2018 ዓ.ም በርካታ ሊቃውንት ካህናትና ምዕመናን በተገኙበት በብፁዓን ሊቃነ ጳጳሳት ተባርኮ ቅዳሴ ቤቱና የሰባራ አጽሙ በዓል ይከበራል። ኪዳነ ምሕረት መንፈሳዊ የጉዞ ማኅበር ከሀገረ ስብከቱ በተሰጠው ፈቃድ መሠረት እናንተ የተዋህዶ ልጆችን ወደ በርሜል ቅዱስ ጊዮርጊስ ወስዶ ለመመለስ ዝግጅቱን አጠናቋል። መነሻ ቀን ጥር 16 ቀን፣ መመለሻ ጥር 28 ቀን። ስልክ ቁጥር 0918 2225 60 0989 1111 44 0963 67 67 67 አድራሻ መገናኛ መተባበር ሕንፃ 4ኛ ፎቅ ቢሮ ቁጥር 415። ልብ ይበሉ። ከበርሜል ቅዱስ ጊዮርጊስ መልስ የጣና ገዳማትንና አቡነ ሐራ ገዳምን እንሳለማለን። ኪዳነ ምሕረት መንፈሳዊ የጉዞ ማኅበር ጉዞ ወደ በርሜል ቅዱስ ጊዮርጊስ። አመሰግናለሁ። ይቺ ልጅ እንዲህ አለች። ከሷ ልጅ በኋላ ብናገር ይሻላል ብዬ ነው የቀነኒን ጉዳይ። ቀነኒ በነገራችን ራሷን ያጠፋችሁ እንዴት ብላችሁ ከጠየቃችሁ፣ ለምሳሌ ቀነኒ ለአርጎ ጠጥታ ነበረ ስትሞት ተባለ አይደለ? ሬሳ ምርመራ ላይ ግን እንትኑ አልተገኘም። ራሷን እንደገደለች እርግጠኛ ሆኑ እዚህ ጋር። ሁለተኛ ደግሞ ቀነኒ በህይወት እያለች በጣም ትደብደብ ነበር። በጣም ነው የምትደበደበው፣ ግን ደብዳቤ አልተገኘም። ስለዚህ ይሄ ምን ያሳያል? ቀነኒ ራሷን እንደገደለች እርግጠኛ ሆኑ እዚህ ጋር። ቀነኒ የሞተችው ቀን ከህንፃ ላይ ተፈጥፍጣ ነበረ አሉ፣ ግን የአጥንት ስብራት ምናምን አልተገኘባትም። ስለዚህ እቺ ልጅ ራሷን አርጋ እንደገደለች አሁን እርግጠኛ አልሆናችሁ? እኔ በጣም አምሾት እርግጠኛ ነውኩት። በጣም ነው ራሷን የገደለችው። ትናንትና ዓርብ ዕለት አካባቢ ላይ ማምሻውን ወንድምየው ታላቅ ወንድም ወጥቶ ማህበራዊ ሚዲያ ላይ መረጃዎች ሰጥቶ ነበርና የቀረቡት መግለጫዎች ወንድሙ ላይ እየወጡበት ያሉት ማስፈራሪያዎች፣ ታናሽ ወንድሙ ላይ እየወጡበት ያሉት ማስፈራሪያዎች፣ እሱም ጋር እየደረሱበት ስላሉት ማስፈራሪያዎች የተናገረ ነው። የኛ ጉዳይ የቀነኒ ብሔር አይደለም፣ የቀነኒ ቋንቋ አይደለም። የኛ ጉዳይ የአንዲት ንጹህ ሴት ነፍስ ደም ትጣራለች ነው ጥያቄያችን። ይሄ የትኛውም ሰው ጥያቄ ነው። ነገ ሌላም ሴት ስትጎዳ እንጠይቃለን። ነገ ሌላም ወንድም ሲጎዳ እንጠይቃለን። ሰው ስለሆነ ህግ ይከበርለት ነው። አሁን እየታየ ያለው ማስረጃዎች እየወጡ እየተባሉ እየተገለጹ ያሉት ልክ እንደዚህ ልጅ ነው አሹፌ እየሰማ ያለው። ከፎቅ ላይ ተከስክሳ የአንጠት ስብርባሪ ያልተገኘባት ቀነኒ መርዝ ጠጥታ ተብሎ መድኃኒት ጠጥታ ተብሎ በሰውነቷ ውስጥ ምንም ኬሚካል እንዳልተገኘ የተነገረባት ቀነኒ ወንድሟ ያቅ ነበር ራሴን ላጠፋ ነው ስትል የሚል መረጃ ወጥቶባት ወንድሟ በአደባባይ ስትደበደብ እያየው ነበር ሲባል እንደነበረ እነ ቋንቋ አልሰሜ ደግሞ ሰው በሚሰማ ቋንቋ ይናገራሉ፣ እኔ መስማት በምፈልገው ደግሞ በሚል ቋንቋ ተርገው በሚተነትኑበት ትንታኔ ላይ የዚች ልጅ ፍትህ እያጣ ነው። እኛ እየጠየቅን ያለ ነው ጉዳዩን የያዘው የአዲስ አበባ ፖሊስ ከሆነ ወደ ፌዴራል ፖሊስ ይድልን፣ የፌዴራል ፖሊስም ከያዘው ጉዳዩ አጀንዳውን ሰፋ አድርጎ በደንብ ተንትኖ ይግባልን። አንዱ ክልል ላይ ጠልቆ የማይገባበት አጀንዳ አለ። ስለዚህ ቤተሰቦች ጉዳዩ ወደ ፌዴራል እንዲታይላችሁ አስገቡ። ህዝቦችም ለማንኛውም ንጹህ ዜጋ፣ ለማንኛውም ፍትህ ላጣ አካል ለማታምኑበትና ለማያሳምን መረጃ በይፋ መጠየቅ ትችላላችሁ። እኛም እየጠየቅን ያለ ነው የቀነኒን ጉዳይ አሁንም እንጠይቃለን። መንግስት ምን አደረሰው? የሱን መግለጫ እንጠብቃለን የመጨረሻው። ምክንያቱም ህግ የያዘውን አካል ህግ እንዲመልስልን ነው የምንፈልገውና በውስጥ የሚገለጹ ነገሮች በሙሉ ልክ እንደዚህ ልጅ ነው የሰማሁት።
መድኃኒት ጠጥታ ከውስጧ መድኃኒት አልተገኘም። ከፎቅ ላይ ተከስከሳ ያጥንት ስባር የላትም። ራሴን ላጠፋ ነው ብላ እየዛተች ተደብድባ ግን ደብዳቤ የላትም። እና ወይ ራሷን ነው የደበደበችው መርዙን ጠጥታ አትነዋለች፣ ከፎቅ ላይ ተከስከሳ አጥንቷ አገጣጥመዋለች ብላችሁ ንገሩ። ማለት ማንን አካል ነፃ ማድረግ እንደሚፈልግ አላወኩም። ለዛ ነው ይሄን ሐሳብ ያነሳሁት። ወደዚህ ደብዳቤ ከመምጣት በፊት ይሄ ደብዳቤ ክስ ነው። ክስም ብቻ ሳይሆን የቤተ ክህነትም ደብዳቤ ነው። ልመጣላችሁ ነው። የጎንደር ጉዳይ ላይ ልመጣላችሁ ነው። ከገና ቀጥሎ የምናከብረው ዓመታዊ የጥምቀት በዓል አለ። የጥምቀት በዓል ታቦት ተሸክመን አባቶቻችን ተሸክመው በታቦት ተባርከን ሀገር ተባርካ ጸሎት ተደርጎ ምህላ ተደርጎ የሚወጣበት የቤተ ክርስቲያን ታላቅ የትውፊት ስርዓት ነው። ታላቅ ስርዓት ነው። አምና ይሄ ሴሬሞኒ ነበረ ጎንደር ላይ። ከታቦት መልስ ህዝቡ ምእመኑ ምናምን ወጥቶ ከታቦት መልስ እዛ ታቦት ያደረበት ስፍራ ላይ ሁሉም ከሸኘ በኋላ ሲመለስ መጠጡን ይዞ ባንዲራ ይዞ ነጠላውን ለብሶ ቀሚሱን አድርጎ እንዲህ ሲጨፍር ነበር። ስለዚህ አንድ ሀገረ ስብከት ሊቀ ጳጳስ አንድ ሊቃውንት ሲናገር አልሰማን። ያ ታቦት የሸኘ ምእመን ከታቦት በኋላ ወደ ጭፈራ ሲሄድ የሚናገር ካህን የለም፣ የሚናገር ጳጳስ የለም፣ የሚናገር ነገር የለም። ይሄ ማለት ትላንትና እኚህ ሴትዮ ወጥተው ነበር። እኔ የክርስቲያን ልጅ ማተብ ያለኝ ሃይማኖት ያለኝ ሃይማኖትን ያጠበቅኩ ነኝ። ወገኖች ተረዱኝ። ተጨፍነህ እየተባለ ካንሰር፣ የማህፀን ካንሰር፣ የሆድ ካንሰር በቃ አሁን እንዲፈታ ነው። አሁን ተፈቷል። ተጨፍናችሁ እዩ፣ ቁልጭ እንዳትሉ፣ ቁልጭ እንዳትሉ፣ ቁልጭ ዞራችሁ እንዳትሉ፣ ዞራችሁ ተጨፍናችሁ እዩ ብሎ ያን ታምር ሰምቼ እንደገና እንደዚህ ቁልጭ ስል ምን ተጨብጧል? ለጥቆ በብልቃጥ የተያዘ ነገር በብልቃጥ ጨብጠው ሳይ በራፍ በዘበኛ ነው ቁማ ላይ አሳልፉኝ እስቲ ስል አታልፊም፣ ትቆያለሽ። አይ ልጄን ሽንቱን መጥቶታል ላወጣው ነው ብዬ እኔ በዛው ሾልኬ መጣሁኝ። እነሱ ማተባችሁን ቁረጡ፣ እንደኛ ታልሆናችሁ ስጦታን አንሰጣችሁም ነው ያሉ። እርዳታውን ያለ ገንዘብ አንሰጣችሁም የተባለው ጎንደር ነው። ታቦት ሸኝቶ የሚጨፍረውም ህዝብ ጎንደር ነው። ስለዚህ በእምነት ላይ ያለ ጥያቄ አይፈጠርም። ይሄንን የሚመራ ይሄንን አቤት የሚል ሊቃውንት የለም። ይሄንን መልስ የሚሰጥ አባት የለንም። ምዕመኑ እየተበላ ነው። እኛ የጠየቅናችሁ እርዳታ በእርዳታ ስም ሰው እየተሰረቀ ነው። ማህበረ ቅዱሳንም ዶክመንተሪ ሰራ። ብዙዎቻችሁ ማህበራዊ ሚዲያ ላይ ወጣችሁ ተናገራችሁ። አባቶችም ምናምን አላችሁ። ምዕመኑ ሴት ነው ያለው። ቀጣይ ጎንደር ከታቦት መልስ በኋላ የሚደረገውን ጭፈራ ስፖንሰር ያደረገው ማን? ምዕመኑ። ለምዕመኑ እናንተ ካልሰበካችሁት፣ ካልነገራችሁት፣ እንዲኖር ካላረጋችሁት ነገ በእርዳታም በጭፈራም ይሄዳል ምዕመኑ። በእርዳታም በጭፈራም እንዳይሄድ ደግሞ ብለን እንዳናስብ አባቶቻችን ዛሬ መንሱር ጀማልን ሆነዋል። ይዋችሁ እኚህን አባት ቄሱ መንሱር ጀማል። በስመ አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? እንግዲህ ዛሬ በዛሬው ቪዲዮአችን ላይ የምትመለከቱት እንደሚታወቀው በዚህ መንፈሳዊ ቻናል ላይ በአመት 3 ታላላቅ የበረከት ስራዎችን እንሰራለን። በዘንድሮ አመትም የገናን በዓል ምክንያት በማድረግ የታመሙ ወንድሞቻችንን ለመጠየቅ የ100 ብር ቻሌንጅ ብለን ጀምረን ነበር። እዛ 100 ብር ቻሌንጅ ላይ ደግሞ እንዲህ አይነት ነገሮች በሌላው ቢደረግ ምንም አይገርመኝም። በካህን ሲደረግ ግን አፍራለሁ። ስጦታውን ለህዝብ እይታ ታይታና ይሁንታ ተብሎ አባት መስጠታቸውን በቪዲዮ እየቀረጹ ገንዘብ የሚሰበስቡበት ፕሮግራም ማለት ነው። በአመት 3 ጊዜ ለአባሎች እየመረጡ ስጦታ ይሰጣሉ። ከዛንኛ አባት ልክ እንደ መንሱር ጀማል በፌስታል ብር ይዞ እርዳታ እየሰጠ እንደሚመጻደቀው ሁሉ የኛም ካህን ቆብ ለብሰው ካህን ላብሳ አድርገው ሆስፒታል ገብተው ብር እየሰጡ ይመጻደቁብናል።
ቀኝ የሚሰጠው እጃችሁን ግራ እጁ አይመልከት የተባለው የትኛው ሆነና ነው በካህን የሚደረገው? ሌላው ምን ቢያደርግ በነገራችን ላይ ልንነገር ያደረጉት ካህን ስለሆነ አሳዝኖኝ። ለዚህ ነው ብፁዓን አባቶቻችን እናንተም ለቪዲዮ የምትሰሩት ከሆነ ታዲያ ፕሮቴስታንቶች ኑ እርዳታችሁን ማህተባችሁን በጥሱ ቢሉ ለምንድን ነው የምንወቅሳቸው? ለምን ተወቅሷቸዋላችሁ? ምዕመኑን መንፈሳዊ ነገር ማስተማር እየኖሩ ማስተማር እንጂ እንዲሁ ሸፋፍኖ መሄዱስ አያዋጣም። ትላንት አለፈ። እናንተ እያደረጋችሁት ጴንጤው ሲያደርግ ወንጀል የምታደርጉበት ምክንያት አይታየኝም። አዎ እምነትህን ቀይር ሌላው መብቱ ነው። እናንተ እርዳታ የማይቀበል ማህበረሰብ የመፍጠር ኃላፊነት ደግሞ የኛ ድርሻ ነው። ይሄ ሁሉ ኦርቶዶክሳዊ ባለበት ሀገር፣ ይሄ ሁሉ ምዕመናን ባለበት ሀገር ውስጥ ደብረ ብርሃን ላይ በጣም ብዙ ሚሊዮን ምዕመናን ስደተኛ መጠለያ ጣቢያ ውስጥ ነው ያሉት። ጎንደር ላይ በረሃብና በስቃይ በችግር ውስጥ እርዳታ የሚሰጣቸው አጥተው ከቤተ ክህነትም በቤተ ክርስቲያንም በኩል የሚደግፋቸው አጥተው እምነትን መንሸርሸሪያ በማድረግ በገንዘብ ደግሞ እየተሸጡ ነው። በስጦታ በዱቄት በዘይት ይኸው እያሉ ነው እየመሰከሩ እየሰማችሁ። ታዲያ ይሄ ሁሉ ሲሆን ብፁዕ አባታችን ምን ተናገሩ? ለገና ቤተ ክርስቲያኒቱን መደፋፈር መጥተዋል። ይሄ መደፋፈር ሁሉ እንዲታገሱን በእውነቱ ይሄ ነገር እጅግ ያስቀይማልና ቤተ ክርስቲያኒቱ ክብሯ፣ ልዕልና፣ መብቷ መጠበቅ አለበት። ልዕልናዋ መጠበቅ አለበት፣ መከበር አለበት እና ስለዚህ መበርታት አለብን፣ መጽናት አለብን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተደፍራለች። አዎ ተደፍራለች። እነማን ደፍረዋት ነው የኔ ጥያቄ። ሰሞኑን ግብር ቁረጡ በሚል አጀንዳ ተነስቶ ነበር። ከምታከራየው ህንፃ ተጨማሪ ገቢ ከምታገኝበትም ከሙዳየ ምጽዋት ሳይሆን ከዛ ገቢ ሰብሰብ የሚል አጀንዳ ተከፍቶ ብዙ የህግ ባለሙያዎችም ጨምረው የቤተ ክርስቲያን አስተዳዳሪዎች ጨምረው ከአዲስ አበባ ከተማ አስተዳደር ጋር ሙግት ገጥመዋል። ሁለት ሊቃነ ጳጳሳትም በስብሰባው ላይ ነበሩ። ምንም አልተናገሩም አሉ። የኛ ጉዳይ እንዴት እንደሆነ ልንገራችሁ። የኛ ጉዳይ ብፁዕ አቡነ ማትያስም የተናገሩትን ጉዳይ እኔ በጦርነት ወቅት ይሄን ከተናገረው ሰውዬ ለይቻለው ጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ሞትኩበት። ስሞትበት ዞሮ ቦሮቹን አየና ተመልሰው እንደገና አብየ ብድግ አልኩ። ነፍሴን ዘርቼስ ብድግ ስል እንደገና የመጨረሻ ላይ በገዛ ቆንጭራይ በጎራዴ ነው ያረዱኝ እና እንደዛ ነው። መጨረሻ ላይ የሞት መስሎት ነው ትቶት ሄደው ወይስ አምልጦ ነው? አይ ሞቻለሁ። ሞተው ስሞት ጥለው ሄዱ። ልጄም ነበረ ታላቅ ልጄ፣ እሱንም ማጅራቱን በሰደፉ ስለመታው ሞቷል። የኛ መግለጫ ይሄ ነው። የኛ የሰሞኑ አጀንዳችን ይሄ ነው። በቃ ችግር አለ ማንጋ ነው ችግር ያለው እንደዚህ አይነገርም። ችግሩ አይነገርም። በቃ ድብስብስ ያለ መግለጫ ነው የኛ መግለጫ። አደገኛ የሚያደርገው ይሄ ነው። ምዕመኖቻችንን የሚበላውን ጅብ ቁጭ አድርገን እየቀለብ ነው እኛን እያጠፋን ያለን። ለምን እንዳልኳችሁ ልንገራችሁ። ብፁዕ አቡነ አብርሃም አስደንጋጭ ንግግር ተናገሩ። አስገራሚ ንግግር ተናገሩ። አሁንም ብፁዕ አቡነ አብርሃምን ሊገሏቸው ነው። አሳደው ጫካ ላይ ጫካ ገብተው ቴክስት እየላኩ አሳደው ሊገሏቸው ነው ብፁዕ አቡነ አብርሃም። እሳቸው ደግሞ የሚገለኝ ካለ ይምጣ እያሉ ነው። የት ሄጄ ልሙትላችሁ እያሉ ነው። ምዕመኑንም ደግሞ ላሰማችሁ። ከኔ አንደበት ሳይሆን ከእሳቸው አንደበት ሲሆን ያምራል። ብፁዕ አባታችን ሊቃነ ጳጳሳት ለምንድን ነው ለበጎች የማይሞቱ? እረኞች ከሆኑ እረኛ ተላልፎ ነው የሚሞተው። ለምንድን ነው ተላልፈው ሲሞቱ ማናያቸው? ሁልጊዜም 4 ኪሎ ነው የምናያቸው እነሱን የሚል ከረር ያለ ጥያቄ አለና እንደው እግዚአብሔር ይስጥልኝ። ያው የሰሙትን ስለሆነ የሚጠይቁን ምንም ድፍረት አይሆንም። ለምንድን ነው የማይሞቱ? መልካም ነው። ማን ይግደልን? ለመሞት ወደ ማን እንሂድ? አሁን ይህንንም ጨምረው ቢጠቁሙን
ምክንያቱም መቼም ዝም ብሎ ግደሉኝ አይባልም። እውነት ነው። ሟችም ገዳይም የሚገናኙበት መንገድ መኖር አለበት። እኔ ሊያስወቅሰን ይችላል ብዬ የማምነው ከአባቶቻችን እንደተማርነው አንተ ካድ ብሎ አንድ አረሚ ቢመጣ ሃይማኖትህን ካድ፣ ማተብህን በጥስ፣ እኔ ላቆምኩት መስል ስገድ፣ እኔ የምልህን አድርግ የሚል ቢመጣና የዚያ ጊዜ ለመኖር ብለን አይሽ እንዳልክ ይሁን ይደረግልህ ብንል ለምንድን ነው ያልሞቱት? ከዚህ በላይ ምን ክብር ፈልገው ነው የሚል ጥያቄ ቢነሳ እውነት ነው። አሁን ሃይማኖትህን በጥስ ማለት ክርህን በጥስ፣ ሃይማኖትህን ለውጥ፣ እግዚአብሔርን ካድ የሚል ፊት ለፊት የመጣብን የለም እና አሟሟቱም ራሱ ጥያቄውን ጥያቄ ነው የሚያስነሳ። ምን ብለን እንሙት? ራስንም ለሞት ዝም ብሎ ያላግባብ ሞት እኮ አስተማሪ መሆን አለበት። ክርስቲያናዊ ሞት በነገራችን ላይ አስተማሪ ነው። አባቶቻችን የምናደንቃቸው በሕይወታቸው ከሰበኩት፣ በሕይወታቸው ካስተማሩት፣ በሕይወታቸው ወደ እግዚአብሔር ካቀረቡት ሕዝብ ይልቅ በሞታቸው ያቀረቡት ይበልጣል። ትክክል። ያ ማለት ደግሞ አሟሟታቸው አስተማሪ ስለሆነ ነው። እኛ አሁን ሙቱ የምንባለው በዘመኑ አንዱን ወግነህ ከአንዱ ጋር ቆመህ አንዱን ተቃውመህ ሌላውን ደግፈህ የዚያ ጊዜ መታሰር አለብህ። ሊያስር የሚችለው ሊገልህ የሚችለው ክፍል ሲመጣ አዎ ብለህ መሞት አለብህ የሚል ነው ያሁኑ ጥያቄ። ይሄ ደግሞ መጻሕፍት አላስተማሩንም። የኛ መነሻችንም እንግዲህ ቅዱስ መጽሐፍ ነው። መነሻችን የቅዱሳን ገድል ነው። መነሻችን ድርሳናቱ ናቸው። መነሻችን ቀኖና ቤተክርስቲያን ነው። ከቀኖና ቤተክርስቲያን ውጭ በሆነ መልኩ ምን ብለን እንሙት? ሞታችንስ ማንን ነው የሚያስተምር? 4 ኪሎ ላይ ነው የሚውሉት። 4 ኪሎ የሚውሉ ካሉ ይፈልጓቸው ያለ ስራ። ሁሉ 4 ኪሎ ነው እንደሚውለው? 4 ኪሎ በስራ የተሰማሩ ይውላሉ። በደዌ ዳኛ የተያዙ ይውላሉ። አመል ብሏቸው ደግሞ የሚውሉ ካሉ እሱ ሌላ ጥያቄ ነው። አለበለዚያ ብዙዎች የቤተ ክርስቲያንን ስርዓት እና ቀኖና ጠብቀን ሀገረ ስብከታችን ላይ ነው የምንቀመጠው። እንግዲህ እኔም 4 ኪሎ ተቀመጥኩ ከተባልኩ ኃላፊነት በነበረኝ ሰዓት ነው። ያም እዚህም ሳይቀር ነው። አሁን ደግሞ ያን ከጨረስኩ በኋላ 4 ኪሎ አየሁት የሚለኝ ካለ ወይ 1 ቀን ወይ 2 ቀን ለስራ ሄጄ አይቶኝ ሊሆን ይችላል። ከዚያ ውጭ ሀገረ ስብከቴ ነው። ስለዚህ ሀገረ ስብከቴ ላይ ችግር ተፈጥሮ በሀገረ ስብከቴ ውስጥ ሃይማኖታችሁን ለውጡ፣ ማተባችሁን በጥሱ፣ ካዱ የሚል መጥቶ መንጋውን ሲነጥቅ ሲገል እኔ ተደብቄ ተሸሽጌ ራሴን ለማዳን ተቀምጬ ከሆነ ለምንድን ነው ይሄ ክብር ያለፈ ብሎ ብወቀስ ለምንድን ነው? መቼ ልትሞት ነው ዛሬ ያልሞት? ሰማዕትነት ለምን አመለጠ? ልክ ነው። አባቶቻችን ሰማዕትነት አያመልጥ ነው ያሉት። ስለዚህ ያኛው ምን ፈልገ ነው ከዚህ በኋላ ብባል እውነት ነው። አሁን ግን ምንድን ነው እንደው እኮ ጥያቄው ራሱ ለምን አልሞትክም ለምን አልሞታችሁም የሚለው ግራ የሚያጋባ ነው። አንደኛ እንዳለ እንደ ሀገሪቱ ከሆነ የምናየው ሀገሪቱ ሀገራችን ኢትዮጵያችን ታማለች። አው በጠና የሚፈውሳት ትፈልጋለች። ከእግዚአብሔርም በቀር ሌላ ፈዋሽ የላትም። ዓለም እንደሆነ ውድቀቷን እንጂ ትንሣኤዋን አይፈልግም። ዓለም እንደሆነ እርስ በርስ ልጆቿ መጋጫታቸውን እንጂ ምንድነው ሰፋ አድርጌ ያሰማኋችሁ ሆነ ብዬ ነው። ለምን መሰላችሁ? እንደው አባታችን በጥይት ካልተገደሉ ብሎ የሚያስብ ሰው ሳለ እኔ ከመልሳቸው ጠያቂያቸው ገረመኝ። መሪ ጥያቄ የሚባል አለ በጋዜጠኝነት ሕግ ላይ መሪ ጥያቄ የሚባል አለ። የሚፈልጉትን እንዲመልሱ አድርጎ መጠየቅ ማለት እነሱ መመለስ የሚፈልጉትን አድርጎ ከጠየቃችሁ ሲጀምር መልሱ ራሱ ቀድሞ ከጋዜጠኛው ሰምታችሁታል። አሁን እዚህ ጋር የቀረቡት ሊቃውንት መሰሉኝ። የማህበራዊ ሚዲያ ያላቸው የራሳቸው እንግዲህ የሚጠይቁት አለቃቸውንም ጭምር ነው በተዘዋዋሪ መንገድ እና ከዚህ ምንም አንጠብቅም።
የኛ ጥያቄ የዚህ ዘመን ሰማዕትነት ሃይማኖታችሁን ቀይሩ ማለት በቤተ ክርስቲያን ውስጥ ቅቤ መሸጥ የሐሰተኛ ተአምራትን እየፈጠሩ ምዕመናንን መንዳት በተቋማት መዋቅር ስር አማኝን አጥፍቶ ማጥፋት ለይቶ መግደል አንገቱ ላይ ክር ስላለ ከገበያ ከንግድ ከስርዓት ማውጣት ሃይማኖትን ካድ ከማለት ምን ይለያል? ሃይማኖትን ካድ የሚለውን አማርኛ እንዲህ አይነት ቃል ካልመጣልኝ ሰማዕትነት አልቀበልም የማለትን ቋንቋስ ለአንድ አባት ምንድነው ትርፉ? ለምዕመናን መናገሩ ማህበራዊ ሚዲያ ላይ ተጠዶስ የማህበራዊ ሚዲያ አጀንዳ መልስ መስጠትስ የአንድ አባት ድርሻ ነው ወይ? ብፁዕ አባታችን በጣም ሰፊ ተጋድለውልናል። ተጋድለዋል። ውጤት አለው ወይ ነው ውጤቱ? ውጤቱ ምን አመጣ ነው? የዛ በኋላ ተጋድለዋል፣ አይተናል። በአደባባይ ሲናገሩ ተፈጽሟል ያ ድርጊት ነው የኛ ስራ። ብፁዕ አቡነ አብርሃም ቢሞቱ ማንም የሚጠቀመው? እኔ ብሞት ምን ታተርፋላችሁ እያሉን ነው እሳቸው ቢሞቱ እናተርፋለን ያልስ ምዕመን አለ ወይ? ጠያቂው የፈለገው የእርሶ እንዲገደል የሚፈልጉ ምዕመናን አሉት እያላቸው ሲጀምር ብፁዕ አቡነ አብርሃም እንዲሞቱም አይደለም ብፁዕ አቡነ ሳዊሮስም ሐሰተኛ ጳጳስ ተብለው በወቅቱ የተነበሩትም አቡነ ሰላማ ውስጥ ያሉትም አባቶች እንዲሞቱ የሚፈልግ ምዕመን የለንም፣ ኖሮን አያውቅም። የቤተ ክርስቲያን ሕግ ሲጣስ ሕጉን የማስከበር ኃላፊነት በኃላፊነት ድርሻው እያሉ አልተወጡትም ነው ጥያቄው። ለምሳሌ እንገሮት ካልኖት የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀለሚጦስ ወዳጆ ናቸው። ቅቤ ሲነገድ ጉዞ ማህበራት ሲኬድ እርሶ በኃላፊነት አሉ፣ ያውቃሉ፣ አልተናገሩ፣ አልወቀሱም ብቻ አይደለም መስመር አላስያዙም። ቀኖና ቤተ ክርስቲያን ሲጣስ ብፁዓን ሊቃነ ጳጳሳት ሲነገሩ መስመር አላስያዙም። አንዳንድ ጊዜ ለማህበራዊ ሚዲያ አጀንዳ ብላችሁ ጳጳሳትን ወደ አውደ ምሕረት ወደ ሚዲያ አታምጡብን። ብፁዕ አቡነ አብርሃም የሰሯቸው የሚያስመሰግኑ ስራዎች አሏቸው፣ የሚያስወቅሱ ስራዎችም አሏቸው። አትውቀሱኝ የሚሉ ከሆነ መብታቸውን፣ እኛ ግን እንወቅሳለን። ለምን? በብፁዕነት ደረጃ ወንበር ላይ ተቀምጠው ስለነበር። እሳቸውን ለመውቀስ ጻድቅ መሆን አይጠበቅብንም። ያንተን ኃጢአት አትመልከት የኔን ኃጢአት ተመልከት የሚባል ወንበር የለም። የተቀመጣችሁበት ወንበር ብፁዓን ሊቃነ ጳጳሳት በሙሉ ሊያስወቅሳችሁም ሊያስሞግሳችሁም ነው የተቀመጣችሁት። ሰማዕትነቱ የግል ድርሻችሁ ነው። ነገር ግን የሰማዕትነት ድርሻው በሐሰት ባይመነዝሩት ሃይማኖትን ቀይር የሚል ገዳይ አሁን የለም። በሃይማኖቱ ግን እየተገደለ ያለ ምዕመን አለ። ለዚህ ምን አደረጋችሁላቸው? እያንዳንዱ ጳጳስ ምን አደረገለት? ሰሜን ሰላሌ ላይ የተገደሉ ካህን አሉ። በቤተ ክርስቲያን ታቦት ተሸክመው ጥምቀተ ባህር ወጥተው የተገደሉ አስተዳዳሪ አሉ። ለኚህ አባት ሊቀ ጳጳሱ ምን አደረጉ ነው የኛ ጥያቄ። ልክ እንደዛው አርሲ ላይ ለተገደሉት ምን አደረጉ ጳጳሱ ነው የኛ ጥያቄ። እንዳይገደሉ የሚያደርግ ከምዕመናን ፊት የሚቆሙ ጳጳሶች የታሉ ነው ጥያቄው እንጂ አሁን ብፁዕ አቡነ አብርሃም እንዲሞቱለት የሚፈልግ ምዕመን አለ? የለም። በግሉ ማለት ነው። በግሉ ቢሞቱለት ምን ይጠቀማል? ምን ያገኛል? ምን ያተርፋል? ምንም አያተርፍም። እና አንዳንድ ጊዜ ለሚዲያ አድርጋችሁ ጳጳሶቻችንን ለጥያቄ የምታመጣቸው መሪያ ጥያቄዎች ራሳቸው አሳች፣ ትክክል ያልሆነ ትርጉም አልባ የሆነና የግል እወደድ ባይነትን ለማትረፍ የምታደርጉት ነገር ቤተክርስቲያንን ዋጋ እያስከፈላት። ላሳያችሁ። ብፁዕ አቡነ ዲዮስቆሮስ ምን አሉ? የአእላፋት ዝማሬ ቀን ይህን ተናግረው ነበር። ማንም እንደፈለገው የቤተ ክርስቲያንን ማዕከላዊና ቀኖናዊ አሰራር ባልጠበቀ መንገድ የራሱ ቀኖና ፈጣሪ እንዳይሆን ያሳመርን ወይም ያሸበረቅን መስሎን ከያሬዳዊ ዜማ ትውፊታችን፣ ከቀኖናዊ የበዓላት አከባበር ስርዓታችን፣ ከክርስቲያናዊ አለባበስና አኗኗራችን፣ ከመንፈሳዊ ማንነታችን እንዳንወጣ ልንጠነቀቅ ይገባል። እናመሰግናለን ብፁዕ አቡነ ዲዮስቆሮስ፣ እጅግ በጣም እናመሰግናለን። የኛ የጥምቀት የታቦት መሸኘት ፕሮግራም ጎንደር ላይ ያለውን ስጋት የነገርኳችሁ
ታቦት ከሸኘን በኋላ ያለነው ሁኔታ የቤተ ክርስቲያን ስጋት ነው። የአንድ ምዕመን መፍረስ የቤተ ክርስቲያን መውደቅ ምልክት ነው። ስለዚህ አንድ ምዕመን ታቦት ሸኝቶ መንፈሳዊ ስርዓቱን ማከናወን ያለበትን ሁነት ወደ ኮንሰርትና ቫይብ ወዳለው ነገር መሄዱ ስህተት ነው። ይህ አደጋ ለቀጣዩ ለቤተ ክርስቲያን ስጋት ነው። ብፁዕ አቡነ ማትያስ የተናገሩት ንግግር ቤተ ክርስቲያናችን አደጋ ላይ ነች ሲል እኔ መጀመሪያማ የውጭውን አደጋ አይደለም የውስጡን አደጋ ነው መጀመሪያ የምመለከተው። መጀመሪያ እኛ ቤት ያለው አደጋ ምንድነው ካላችሁኝ፣ አንደኛው ሰሞኑን ግንድ ላይ ታይታለች እመቤታችን ኪዳነ ምሕረት ተብሎ የቆላው አልድባ እንደውም ዘግቤላችሁ ነበር። ከዛ በኋላ አልዘገብኩትም። ትላንትና መሬት ላይ መድኃኔዓለም ታየ የሚል ደግሞ ወጣ አስፋልት ላይ። ተአምር እየተነገደበት አይደለም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተአምር እየተነገደበት እኮ። ስለዚህ ለዚህ ንግግሮችና ማህበራዊ ሚዲያ ላይ የሚወጡ አጀንዳዎች ብፁዓን አባቶቻችን ምን እያደረጋችሁ ነው? እውነት እና መሬቱ እንዳይረገጥ ነው። አንድ ነገር ልንገራችሁ። እዛ ቆላ ድባ ላይ የቤተ ክህነቱ ግቢ ውስጥ ያለ ሾላ ዛፍ ሊቆረጥ ነው እምቢ ያለው ያለው። ቤተ ክህነት ቢሮ ውስጥ ያለ ሾላ ዛፍ ለኮሪደር ልማት እንዳይቆረጥ በመሳሪያ ሞክረውት እምቢ ብሏቸው፣ በሆነ መሳሪያ በእጅ መፍለጫ የሚሆን በምናምን እምቢ ብሏቸው እና ዘበኛውና የሆነ ልጅ አዩት ኪዳነ ምሕረትን በሚል ነው የተጀመረው። እና አሁን ደግሞ መንገድ ላይ መድኃኔዓለም ታየ ተብሎ ደግሞ ይሁት እንግዲህ ቪዲዮ የኛው እና ይሄ ከኢትዮጵያ የቤተ ክርስቲያን ቀኖናዊ ስርዓት እየወጣ ሲሄድ እረፉ ካላላችሁት ህዝቡ በሙሉ ስራውን ትቶ ተገልብጦ ትራፊኩም፣ መከላከያውም፣ ፖሊሱም፣ የቤተ ክህነቱም ሰዎች ማጠንት ይዘው ምናምን ይዘው እዛ ጋር ነው ያሉት መሀል ከተማ ውስጥ። እንግዲህ እነሱ ጸበል ፈለቀ ሌላው ቧንቧ ነው ይላል፣ ግርግር አለ። ነገር ግን ከቤተ ክርስቲያን ትውፊት አንጻር እነዚህ አይነት ቅርጻ ቅርጾችን ወደ መንፈሳዊ ነገር አምጥተው መሀል ከተማ ላይ መደረግ ውስጥ ለቤተ ክርስቲያን የሚያተርፋት ትርፍ ምንድን ነው? እውነት እግዚአብሔር ማዳን በእኛ ህይወት ውስጥ በየቀኑ እየሰራ አይደለም እንዴ? ለምንድን ነው እንዲህ አይነት ነገሮችን የፖለቲካ ንግድ የምናረጋቸው? እረፉ። ይሄ አይደለም ወይ አሁን እምነትህን ካድ ማለት? ይሄ እኮ ነው እምነትህን ካድ ማለት። ሌላ ልጨምርላችሁ። ይሄ ከመርካቶ ተጭኖ የሄደ ቅቤና ቅባ ቅዱስ ነው። ሰሜን ሸዋ ላይ ነው የሚሸጠው፣ ስውሯ ማርያም ገዳም ውስጥ። ቅቤውን መግለጫ ካወጣክ በኋላ ሀገረ ስብከቱ ቅቤውን እኔ ገዝቼዋለሁ ሂጄ፣ እኔ ላይ በአካል ሂጄ ገዛሁት። የለም እንዳይሉ በአካል ማመጣላችኋለሁ ከፈለጋችሁ፣ ቀዝቃዛ በረዶ ቤት ውስጥ አስቀምጬላችሁ። ቤተ ክርስቲያን ቀኖና ስርዓቷን እየጣሰች ያለችው ውስጥ አይደለም ወይ ችግራችን? ይሄ ደብዳቤ እንዳይጻፍ ያልጣረ የሀገረ ስብከት አመራር የለም። ያልጣረ እንዲህ ላሳያችሁ ጫፉ ያልጣረ የሀገረ ስብከት ጳጳስ የለም። ይሄ ደብዳቤ ቤተ ክርስቲያን በተቋማ ውስጥ ምዕመናንን ሊያፈልስ ሊያጠፋባት የሚችለውን አደጋ፣ የሃይማኖት የእምነት ስብራት፣ ነገ ሊፈጠር የሚችለውን አደጋ በቀኖና ስም በዶግማ ስም ቤተ ክርስቲያናችን ውስጥ የሚደረጉት ገዳሙን የዩ ጩፋ ገዳም የማድረግ እኮ ነው። በተዘዋዋሪ መንገድ ይሰራል። ፎቶ ተለጥፎ ቅባ ቅዱስ አልተሸጠም እንጂ የዩ ጩፋ ገዳም እያደረጋችሁት እኮ ነው። እነዚህ ፎቶ ለጥፈው ቅባ ቅዱስ አድርገው ከመርካቶ ገዝተው ምዕመኑን ተጸለዩበታል ግዙ ብለው እንደሚደረድሩት እኮ ይሄኛው የ100 ብር ቅባ ቅዱስ ነው። ይሄኛው ደግሞ የ50 ብር ቅቤ ነው። በጾም ቅቤ እንዲውጥና እንዲጠጣ እየተሰበከለት ነው። ይሄ የቤተ ክርስቲያን ስርዓት ነው። በአደባባይ ነው የምንሞግተው፣ ቤተ ክርስቲያን ነው የምንሄደው። እኛ መንበረ ፓትርያርክ ጠቅላይ ቤተ ክህነት ጭምር ድረስ በአደባባይ ሄደን መረጃውን ለቤተ ክህነት ሰጥተናል። ቤተ ክህነትም ይሄን ደብዳቤ ጽፉልናል። በዚህ ደብዳቤ መነሻ አድርጋችሁ ሌላ ብጽፉ በዚህ ደብዳቤ ጭምር እኛ እናንተን እንከሳቸዋለን። ከዚህ በኋላ ቤተ ክርስቲያናችን አውርተን ምን ተዋት አይደለችም፣ ተላልፋ እየተሰጠች ነው። እዩት፣ ቤተ ክርስቲያን ስትሄዱ እንዲህ አይነት ደረሰኝ ትቆርጣላችሁ። ይሄ ደረሰኝ የላይ ሚልክ የሚል ነው። ይሄ
የቤተ ክርስቲያኑ አካውንት ነው። ይሄኛው ደግሞ ግለሰብ የምትመራው አካውንት ነው። የአንድ ገዳም። ስለዚህ አቡነ አብርሃምም አማኙ እርሶ እንዲሞቱ አይፈልግም። እኔ ኦርቶዶክሳዊ የማውቀው ብፁዕ አባታችን ይሙቱልን እባካችሁ ብሎ እኛን ሊቃውንት ሂዱና ጠይቁልን ብሎ አላካቸው። ስለዚህ እርሶ እንዲሞቱ የሚፈልግ ምዕመን የለም። የተረጎሙት የሰማዕትነት ድርሻ ግን ሃይማኖትን ቀይር አይደለም እየተባለ እየተገደለ ያለው፣ ሃይማኖቱ ስላለው እየተገደለ ነው ያለው። ለዚህ አባቶቻችን ምን እያደረጋችሁ ነው? ምዕመኑን ለማዳን ምን እየሰራችሁ ነው? ቅቤ ስንገድበት ቆላ ድባን በሉት ጎንደር በሉት በጥምቀት ሰበብ በሃይማኖት ሰበብ በእምነት ሰበብ እየተፈጠረበት ያለውን ቀኖናዊ ጥሰት ምን አደረጋችሁ? አማኙን እምነት ከማሳጣትና ከማስካድ አላዳናችሁትም። ለዚህ ደግሞ ድርሻው እናንተም አላችሁበት እኛም አለንበት እንደየራሳችን። ስለዚህ መሪዎች እናንተ ስለሆናችሁ ከፊት ቀድማችሁ አስተካክሉልን ነው ጥያቄ መሆን ያለበት። የኛም ጥያቄ እሱ ነው። ብፁዕ አቡነ ቀሌምንጦስን ጠይቀናል። እግራቸው ስር ወድቀው ምዕመናን የሰንበት ተማሪዎች ተደራጅተው ሄደው ጠይቀዋቸዋል። ትገላችኋለች ረፉ ያሏቸው እነሱ ናቸው። ገብታችሁ ቃለ ቀርን ላይ ወደኋላ ገብታችሁ ቪዲዮ መመልከት ትችላላችሁ። ሄደው በአካል ጳጳሶች የቤተ ክርስቲያን አስተዳዳሪ ነች ትገላችኋለች ብለው አስፈራርተው ልጆችን አሽተዋል ከቤተ ክርስቲያን። አሁን እነዚህ ልጆች ነፍሳቸውን የሚጠይቃቸው ጴንጤ ቢሆኑ ፕሮቴስታንት ቢሆኑ ካቶሊክ ቢሆኑ ሙስሊም ቢሆኑ የነዚህ ልጆች መካድ እግዚአብሔርን መካድ ተጠያቂዎቹ ጳጳሱ ናቸው። አሁን እኮ እያስካደ ያለው ውጭ ያለው አይደለም። ሃይማኖት ቀይሩ እያለ ያለው ውጭ ያለው አይደለም። ጳጳሶች ናችሁ እያስካዳችሁ ያላችሁት ነው ጥያቄው። ሐሰት ከመሰላችሁ ብፁዕ አቡነ ሳዊሮስን ጠይቋቸው። እኔም ብፁዕ አቡነ ሳዊሮስን ተቃውሚያቸዋለሁ። በወቅቱ የቤተ ክርስቲያን መዋቅር ስርዓት ሲጣስ ትክክል አይደለም አባታችን፣ እንዲህ አይደረግም፣ ይሄ የጫካ ጳጳስና ትክክል አይደለም፣ ፕትርክና መጥፎ ነው፣ አካሄዱ የቤተ ክርስቲያን መዋቅር ያፈርሳል፣ ትክክል አይደለም ብለን ተቃውሞ እሷቸው ገብታቸው ከሆነ አላቅም። ብፁዕ አቡነ ዲዮስቆሮስም ገብቷቸው ስለሆነ አላቅም። ያኔ አሁን ወደ አደባባይ ወጥተው የቤተ ክርስቲያን ቀኖና ጥሰት እንዳይፈጸም ወደ አደባባይ እየተሟገቱ ነው። አሁን እነሱን ነው አሁን እየታገሉ ያሉት። የት ያሉት? ቤተ ክርስቲያን ውስጥ ያሉት ጳጳሶቻችን። እኛ ለወንበራቸው አይደለም ጥያቄያችን፣ ለቤተ ክርስቲያን ስርዓታችን ነው ጥያቄያችን። የቤተ ክርስቲያን ስርዓት ሲጣስ የሚቃወሙ በህይወት የዘላለም ሞትን የሚያገኘው ምዕመን ነው። ምክንያቱም እምነቱን እንዲክድ የምታደርጉት ጳጳሳት ናችሁ። እናንተ ጳጳሳት፣ እናንተ በየደብር ያላችሁ ተአምር እየፈጠራችሁ ቂቤና ምናምን እየነገዳችሁ በሰው ሀብት እያካበታችሁ ነጋዴ እየፈጠራችሁ ያላችሁብን እናንተ የቤተ መቅደስ ነጋዴዎች ናችሁ። አስቸገራችሁ። ይሄ ነው እምነትን ካድ ብሎ ጳጳሳት ተቀምጣችሁ ዝም ብላችኋል የምንላችሁ። እኛም ወስደነዋል። ኦሮሚያ ፖሊስ ኮሚሽን እናመሰግናለን። የለገጣፎ ፖሊስ እናመሰግናለን። እያረጋችሁ ያላችሁትን ብሔራዊ ደህንነት እጅግ በጣም እናመሰግናለን። የጀመራችሁት ነገር በወንጀል ያለውን ጉዳይ እናንተ ያዙልን። ፌዴራል ፖሊስ እጅግ በጣም እናመሰግናለን ለጀመራችሁት ነገር። እኛ የምንፈልገው ቤተ ክርስቲያናችንን ንጹህ ትሁን። ይሄንን ለቤተ ክርስቲያናችን አባቶች የጀመራችሁት ነገር አለ፣ እናንተ ስለ ቤተ ክርስቲያናችን ስሩልን። ብፁዕ አቡነ ማትያስ የተናገሩት ስለ ጦረኞቹ አለ፣ ቤት ውስጥ ስላሉት ጦረኞችም ጭምር። አሁን ቤታችን ውስጥ ያለው ሽኩቻ ከምነግራችሁ በላይ ነው፣ ከምንነግራችሁ በላይ ነው ያለው። እኔ ከቤተ መንግስቱ የቤተ ክህነቱ ሰላይ ይበዛል። ስራ አሰሩ፣ በስርዓት አታመልኩ። ይሄን እኮ የምንጠይቀው ከቤተ መንግስቱ ሰላይ የቤተ ክህነቱ ሰላይ በዝቷል። እና መጨረሻውን በቅርቡ እነግራችኋለሁ፣ ከሰሞኑ ስለማንተው ማለት ነው። ምክንያቱም በነፍስ የምጠፋበትን ቦታ አሳልፌ ለሰው አልሰጥም። ብፁዕ አቡነ ማትያስ የተናገሩት ብፁዕ አቡነ አብርሃምንም ብፁዕ አቡነ ሳዊሮስንም ብፁዕ አቡነ ዲዮስቆሮስንም ብፁዕ አቡነ ቀሌምንጦስንም ጭምር ነው። እውነት የሚሰራው ነገ ወጥቶ ታዩታላችሁ። ጎንደር ላይ ያለው ቀጣይ ስጋትን ከጥምቀት ጋር ተያይዞ የጎንደር ኦርቶዶክሳውያን
እነዛ በስደት በመከራ በስቃይ በእርዳታ ስም የተያዙ ምዕመኖችን ማቋቋም የእያንዳንዳችን ምዕመን ድርሻ ነው። ስንጠፋ እያዩን በእምነታችን ደግሞ እንደ ጠበቃ ሆኖ የሚመጡብን ደግሞ አባቶቻችን ናቸው። እንደ ጠበቃ ሆኖ ይመጡልናል። 2 ዓመት 3 ዓመት በቤተ ክርስቲያን ቀኑና እየተሳተ ስም እየተቀየረ ቅቤና ቅባ ቅዱስ እየተነገደ ቤተ ገዳሙን ቤተ ክርስቲያን ደብሩን ገዳም አድርገው በገዳም ስም ደግሞ ልክ እንደ ዩጩፋ ቅባ ቅዱስና ቅቤ እየቸረቸሩ ጋንግስተር አደራጅተው የሚሰሩትን ደግሞ ቤተ ክርስቲያን ትጠይቅልን። ከጋንግስተሩ ጀርባ ያለውን የነ እስክንድር ነጋ ፖለቲካና ጀርባ ያሉትንም ታጣቂዎችንም ጨምሮ ፌደራል ፖሊስ ያዝልን። እኛ አይመለከተንም፣ እሱ ውስጥ አንገባ። እኛ የሚያገባን ጉዳያችን ከቤተ ክርስቲያናችን ጋር ስላለው ጉዳይ ብቻ ነው። የዛሬ ጉዳይ እናቀረብኩላችሁ። ቀጣዩንም በዓል ጎንደር ብቻ አይደለም ሐሳቡን እንግዲህ በጎንደር በቪዲዮ ስላየሁት ነው ይሄን መነሻ ያነሳውላችሁ። በተለያየ ደብር የምትገኙ ኦርቶዶክሳውያን ከታቦት መልስ የተባረካችሁበትን ገብታችሁ መጠጥ ቤት አታርክሱት፣ በጭፈራ አትዘሙቱበት። ቤተ መቅደስ እናንተ ናችሁ የከበራችሁ የተወደዳችሁ እግዚአብሔር ያከበራችሁ። ብፁዕ አቡነ አብርሃም ላይ ዛቻ የምዝቱ ዛቱብኝ የሚሏችሁንም ሰዎች ብፁዕ አቡነ አብርሃምን ተውልን። ብፁዕ አቡነ ሳዊሮስ የጀመሩትን ስራ ይጨርሱልን። እናመሰግናለን። ቤተ ክህነት ያላችሁ አባቶቻችን ከእውነት ጎን ስትቆሙ ምን ጊዜም እኛ ከእናንተ ጎን እንቆማለን። ለዚች ጉዳይ ማለት ነው። የዛሬ ቆይታ ይህን ይመስል ነበር። አርያ መካሻ ነበር ፕሮግራሙ አዘጋጅቼ ያቀረብኩላችሁ። ሰናይ ቀን። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የዲፕሎማቶች መንደር በሆነችው በመሃል ሳር ቤት ከቫቲካን ኤምባሲ አጠገብ ቅንጡ የመኖሪያ አፓርትመንቶችን በካሬ 71500 ብር ከቴምር ሪል ስቴት ከዚህ ቀደም ባለ 2 መኝታ 80 ካሬ በ9.6 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ5.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 139 ካሬ ከዚህ ቀደም በ15 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ9.9 ሚሊዮን ብር ሙሉ ክፍያ በመክፈል የአፓርትመንት ባለቤት ይሆኑ። ቤቶን በ36 ወራት የሚረከቡ ሲሆን ይህ ቅናሽ በአንድ ጊዜ ለሚከፍሉ ደንበኞች ብቻ ነው። ይፍጠኑ። ለ15 ቀናት ብቻ የሚቆይ እንዲሁም በአዋሪ በሚገኘው ሳይታችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ይዘንሎት ቀርበናል። ብልሆች መልካም አጋጣሚን የሚጠቀሙ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። የምስራች ከበርሜል ቅዱስ ጊዮርጊስ ኑ አብረን እንጓዝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በምዕራብ ጎንደር ሀገረ ስብከት በቋራ ወረዳ ቤተ ክህነት ስር የሚገኘው አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን ሕንፃ ግንባታው ተጠናቆ ጥር 18 ቀን 2018 ዓ.ም በርካታ ሊቃውንት ካህናትና ምዕመናን በተገኙበት በብፁዓን ሊቃነ ጳጳሳት ተባርኮ ቅዳሴ ቤቱና የሰባራ አጽሙ በዓል ይከበራል። ኪዳነ ምሕረት መንፈሳዊ የጉዞ ማኅበር ከሀገረ ስብከቱ በተሰጠው ፈቃድ መሠረት እናንተ የተዋህዶ ልጆችን ወደ በርሜል ቅዱስ ጊዮርጊስ ወስዶ ለመመለስ ዝግጅቱን አጠናቋል። መነሻ ቀን ጥር 16 ቀን፣ መመለሻ ጥር 28 ቀን። ስልክ ቁጥር 0918 2225 60 0989 1111 44 0963 67 67 67 አድራሻ መገናኛ መተባበር ሕንፃ 4ኛ ፎቅ ቢሮ ቁጥር 415። ልብ ይበሉ። ከበርሜል ቅዱስ ጊዮርጊስ መልስ
የጣና ገዳማትንና አቡነ ሐራ ገዳምን እንሳለማለን። ኪዳነ ምሕረት መንፈሳዊ የጉዞ ማኅበር ጉዞ ወደ በርሜል ቅዱስ ጊዮርጊስ